በዓለም ላይ 25% ህዝብ የአእምሮ ህመም እንዳለበት ይነገራል። ታዲያ የአእምሮ ህመም ሲባል የተለያየ ሊሆን ይችላል። ያንዳንዱ የአእምሮ ህመም በሌሎች ላይ ተጽዕኖን መፍጠር የማይችል የህመሙን ተጠቂ ብቻ የሚጎዳ ሊሆን ይችላል። ያንዳንዶች የአእምሮ ህመም ደግሞ ከነሱ ቁጥጥር ውጭ ሆኖም በሌሎች ላይ ተጽዕኖን የሚፈጥር ሊሆን ይችላል። አብዛኛው ሰው ግን የአእምሮ ህመም እንዳለበት ሊያውቅ አይችልም። አንዳንዱ ደግሞ የተወሰኑ የአእምሮ ህመም ምልክቶችን በራሱ ላይ ቢመለከትም እንኳን ወደ ህክምና ስፍራ አምርቶ ምርመራን በማድረግ ህክምናን የመከታተል እድሉ እጅጉን አናሳ ነው። ሰላም ጤና ይስጥልን፣ እንደምን አላችሁ የቻናላችን ተከታታዮች። በዛሬው ዝግጅታችን ስለ አእምሮ ህመም የምንላችኋለን። በተለይም ደግሞ አንድ ሰው የአእምሮ ህመም እንዳለበት የሚያሳዩ ምልክቶችን አብረን እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ስኪዞፍሬኒያ ወይም ደግሞ ባይፖላር ዲስኦርደርን የመሳሰሉ የአእምሮ ህመሞች እንዲሁ ድንገት ብቅ የሚሉ አይደሉም። ከዛ ይልቅ የተወሰኑ ምልክቶችን ቀድሞ ያሳያሉ። እነዛን ምልክቶች ታዲያ የህመሙ ተጠቂዎች ላያውቁት ይችላሉ። ነገር ግን አብሯቸው የሚሰራ ሰው፣ ቤተሰባቸው አሊያም ደግሞ የፍቅር አጋራቸው ቀድሞ እነዚህን ምልክቶች የመረዳት እድል አለው። ታዲያ አብዛኛው ሰው እነዚህን ምልክቶች የአእምሮ ህመም ምልክቶች ናቸው ብሎ መናገር ባይችል እንኳን የህመሙ ተጠቂዎች ህመሙ ሙሉ ለሙሉ ወደ እነሱ ከመምጣቱ በፊት በእነዚህ ሰዎች ላይ ለውጥን መመልከት የተለመደ ነው። ለመሆኑ አንድ ሰው የአእምሮ ህመም እንዳለበት የሚያሳዩት 10 ምልክቶች ምንድናቸው? የመጀመሪያው የአመጋገብና የመኝታ ለውጥ ነው። ከእንቅልፍ ጋር ተያይዞ አንድ ሰው ሌሊት ለመተኛት የሚቸገር ከሆነ ከተኛም በኋላ በየደቂቃው የሚነቃ ከሆነና በቂ እንቅልፍን ማግኘት የሚቸገር ከሆነ ምናልባት የአእምሮ ህመም ምልክት ሊሆን ይችላል። አመጋገባችን ላይም ለውጥን የምንመለከት ከሆነ የአእምሮ ህመም ምልክት ሊሆን ይችላል። በተለይም የአእምሮ ህመም ችግር ያለባቸው ሰዎች ሙሉ ለሙሉ ምግብን ላይመገቡ ይችላሉ። የሚመገቡት ምግብ እየቀነሰ ሊሄድ ይችላል። በአንዳንዶች ላይ ደግሞ በተቃራኒው በከፍተኛ ሁኔታ ምግብን መመገብ ሊጀምሩም ይችላሉ። ሌላኛው ምልክት በሰውነታችን ወይም በአእምሮአችን ላይ የምንመለከተው ተደጋጋሚ የሙድ ለውጥ ነው። ይህም ማለት አንድ ሰው በሆነ ደቂቃ ውስጥ ደስተኛ ሆኖ ከጥቂት ደቂቃ በኋላ ደግሞ ያለምንም ምክንያት የሚናደድ ከሆነ አሊያም ደግሞ በተደጋጋሚ ድብርት ውስጥ የሚገባ ከሆነ ይህም የአእምሮ ህመም ምልክት ሊሆን ይችላል። መነጠልም የአእምሮ ህመም ምልክት ሊሆን ይችላል። ለምሳሌ ከዚህ ቀደም ረጅም ጊዜ አብረናቸው ከምናሳልፋቸው ሰዎች ጋር ጊዜን ማሳለፍ እየደበረን ከመጣ ከቤተሰቦቻችን ከጓደኞቻችንና ከሥራ ባልደረቦቻችንም እየራቅን የምንሄድ ከሆነ ከዛ በተጨማሪም ከዚህ ቀደም የምንወዳቸውን ነገሮች ማድረግ ካቆምን፣ ለምሳሌ እግር ኳስ መጫወት፣ ሙዚቃን ማዳመጥ፣ ፊልም ማየት ከዚህ ቀደም ያዝናናን ከነበርና በእነዚህ ነገሮች ላይ ያለን ፍላጎት እየቀነሰ ከሄደም የአእምሮ ህመም ምልክት ሊሆን ይችላል። ለማሰብ መቸገርም የአእምሮ ህመም ምልክት ሊሆን ይችላል። ያ ማለት ከዚህ ቀደም ነገሮችን ቶሎ የምንረዳ ከሆነና አሁን ላይ ነገሮችን ለመረዳት እጅግ የምንቸገር ከሆነ የአእምሮ ህመም ምልክት ሊሆን ስለሚችል ሐኪምን ማማከር ያስፈልጋል። በተጨማሪም ነገሮችን በተደጋጋሚ የምንረሳ ከሆነም ያም የአእምሮ ህመም ምልክት ሊሆን ይችላል። ከፍተኛ የሆነ ስሜት አልባነትም የአእምሮ ህመም ምልክት ነው። ከዚህ ቀደም የሚያሳዝኑን የሚያስደስቱን ነገሮች አሁን ላይ ስንመለከታቸው ምንም አይነት ስሜት የማይሰጡን ከሆነ ከዛ ባለፈም አሳዛኝ የሚባሉ ነገሮችን ብንመለከት እንኳን እነዛ ነገሮች የማያሳዝኑን ወይም የማያስደስቱን ከሆነ የአእምሮ ህመም እንዳለብን ማወቅ ይኖርብናል። ችላ ባይነትን ማብዛት በራሱ የአእምሮ ህመም ምልክት ሊሆን ይችላል። ከዚህ ቀደም ራሳችንን በጣም የምንጠብቅ ከሆነ ንጽህናችንን በተደጋጋሚ የምንጠብቅ ከሆነ ከዛ በተጨማሪም ደግሞ
ለራሳችን ከፍተኛ ጥንቃቄን እናደርግ ከነበረና አሁን ላይ ግን እነዚህን ነገሮች እየተውን ከሄድን የአእምሮ ህመም ምልክት ሊሆን ይችላል። አእምሮአችን በተለያዩ የአእምሮ ህመሞች ሲጠቃ ውስጣችን ደስተኛ አይሆንም። በዚህ ሰዓትም ለራሳችን ያለውን እንክብካቤ እየቀነስን እንሄዳለን። ስለዚህ ለራሳችን የምንሰጠው ትኩረትና እንክብካቤ እየቀነሰ ከሄደም ይህም የአእምሮ ህመም ምልክት ሊሆን ይችላል። ከፍተኛ ፍርሃትና ጭንቀት በተደጋጋሚ የሚያጋጥመን ከሆነም ይህም የአእምሮ ህመም ምልክት ሊሆን ይችላል። ከዚህ ቀደም ብዙ የማያስጨንቁን ነገሮች አሁን ላይ ያስጨንቁን ከጀመረ ከዛ ባለፈም በእንቅልፋችን ወቅት ከፍተኛ አስፈሪ ነገሮችን የምንመለከት ከሆነና ያለ ምክንያት ፍርሃት የሚለን ከሆነ ይህም የአእምሮ ህመም ምልክት ሊሆን ይችላል። ከዚህ ቀደም በቀላሉ የምናደርጋቸውና የምናከናውናቸው ነገሮች አሁን ላይ እየከበዱን ከሄዱም የአእምሮ ህመም ምልክት ሊሆን ይችላል። በተለይም ደግሞ በቀላሉ እናደርጋቸው የነበሩ ነገሮችን ለማከናወን የምንቸገር ከሆነና በተለይም ደግሞ እነዚህን ነገሮች ለማከናወን አንችልም ብለን ማሰብ የምንጀምር ከሆነና ተስፋ መቁረጥ በውስጣችን ከተሰራጨ ይህም የአእምሮ ህመም ምልክት መሆኑን ማወቅ አለብን። ሊነገሩ የማይችሉ ስሜቶችን ማስተናገድም የአእምሮ ህመም ምልክት ሊሆን ይችላል። ያለ ምክንያት ደስተኛ መሆን፣ ያለ ምክንያት ሐዘንተኛ መሆን አሊያም ደግሞ ከፍተኛ ጭንቀት ውስጥ መግባት፣ ነገር ግን ያ ነገር ለምን እንደተከሰተ ማወቅ ማንችል ከሆነ ይሄ ራሱ የአእምሮ ህመም ምልክት ሊሆን ይችላል። ያልተጠበቁ ህመሞችን የምናስተናግድ ከሆነም የአእምሮ ህመም በሽተኛ ልንሆን እንችላለን። ለምሳሌ ተደጋጋሚ ራስ ምታት የሚያጠቃን ከሆነና ወደ ሐኪም ቤት ሄደን ምርመራ ብናደርግም ምንም አይነት በሽታ በሰውነታችን ውስጥ እንደሌለ ከተነገረን ምናልባት የአእምሮ ችግር ስለሚኖርብን ያ ነገር ወደ ሰውነታችን መጥቶ ህመም እንዲሰማን እያደረገ ሊሆን ስለሚችል መመርመሩ ያስፈልጋል። አእምሮአችንንም መመርመር ያስፈልገናል። በመጨረሻም ይሄንን እንበል፣ አብዛኛው ሰው የአእምሮ ህመም አለበት። እንደዛም ሆኖ ግን የአእምሮ ህመም እንዳለበት ቀድሞ መረዳት አይችልም። አንዳንድ የአእምሮ ህመሞች በቀላል ህክምና መዳን እየቻሉ ተባብሰው ከቁጥጥር ውጭ ሊሆኑ ይችላሉ። ታዲያ የቻናላችን ተከታታዮች ቅድም የነገርናችሁን 10 ምልክቶች በራሳችሁ ላይ የምትመለከቱ ከሆነ ምናልባት የአእምሮ ህመም እያጠቃችሁ ሊሆን ስለሚችል ወደ ህክምና ስፍራ መሄዳችሁን እንዳትረሱ እያልን በዚሁ ተሰናበትን። ሰናይ ጊዜ